ልጄ ጀርባዬን ረገጥ አድርገኝ። ስንቶቻችሁ ይህንን ትዕዛዝ ከእናቶቻችሁ አንደበት ሰምታችኋል? የኔ እናት አዘውትራ ይህን ትለኝ ነበር። 80% ያህል ኢትዮጵያውያን በሕይወት ዘመናቸው ቢያንስ አንዴ በጀርባ ህመም የመጠቃት እድል አላቸው። ብዙዎቹ ግን ሊያገኙት የሚችሉት ሕክምና በልጆቻቸው እግሮች ጀርባቸውን መረገጥ ነው። ይህ ሊሆን የቻለው የተሻለ መፍትሄ ስላሌለ አይደለም። ይሁን እንጂ የጤና አገልግሎት ዘርፉ በቂውንና ትክክለኛውን ሕክምና መስጠት ስላልቻለ ነው። ዛሬ የጀርባ ህመም ኢትዮጵያውያንን ምን ያህል ዋጋ እያስከፈለ እንዳለና ህመሙን ለማከም እስካሁን የተነገረን በአብዛኛው ስህተት እንደነበረ እነግራችኋለሁ። ቢኒያም ነኝ። ይህ አትሮን ነው። ክፍል 1 የማይደርሱበት ባለጋራ። የጀርባ ህመም ዝም ብሎ ተራ ህመም አይደለም። እንዲያውም በዓለማችን ለአካል ጉዳት ከሚዳርጉ ዋና ምክንያቶች ቀዳሚው ነው። በሀገራችንም እጅግ ከመንሰራፋቱ የተነሳ በቁጥር ብቻ ልንገልጸው እንኳን እንቸገራለን። ለዚህ ነው ጉዳዩን ለ5 ዓመታት ሲያጠኑ ከነበሩ ባለሙያ ማብራሪያን የጠየቁት። በመጀመሪያም ዶክተር ስንታየው ዳባ የሚሉትን እንስማ። እስከ 620 ሚሊዮን የህብረተሰብ ክፍል በጀርባ ህመም እንደሚጠቃ ነው እና ይሄ ቁጥር እየጨመረ ሄዶ በ2050 በ36% ይጨምርና ቁጥሩን በጣም ከፍተኛ ያደርገዋል እና ይሄ የሚጨምረው ደግሞ በተለይ በኤዥያ እና አፍሪካ ውስጥ እንደሆነ ነው የሚገመተው። ስለዚህ አፍሪካ ስንል ደግሞ ኢትዮጵያ ያለች ማለት ነው። ኢትዮጵያ ውስጥ የተሰሩ ጥናቶች አሉ። በተለይ በስርጭቱ ዙሪያ የተሰሩ ጥናቶች አሉ። እስከ 76% የሚሆን የሰራተኛ ክፍል ወይም በተለያየ ኢንዱስትሪ ውስጥ ያሉ ሰራተኞች በጀርባ ህመም እንደሚሰቃዩ ያሳያል ጥናቱ። እስከ 49 እስከ 76% ድረስ የጀርባ ህመም ይሰቃያሉ። ሌላው የዘርፉ ተመራማሪ ዶክተር ሙልጌታ ባይሳ ይህንኑ ታሪክ በሌላ እይታ ያስቀምጠዋል። አንድ ሰው በህይወት ዘመኑ የጀርባ ህመም ቢያንስ አንዴ ጀርባዬን አመመኝ ማለት እድሉ 80%። ያ ማለት ሰው ተወልዶ እስከሚሞት ድረስ አትሊስት ይሄንን ጀርባዬን አመመኝ ሊል ይችላል ማለት ነው። አትሊስት 80% ህዝብ በህይወት ዘመናቸው አንዴ ቢያንስ እንኳን አንዴ የጀርባ ህመም ሊያጋጥማቸው ይችላል። ለምሳሌ አሁን በቅርብ ጊዜ የወጣ ጥናት አለ አዲስ አበባ ላይ የተሰራ። እነኚህ የአምቡላንስ ሰራተኞች የኢመርጀንሲ ሰራተኞች 80% ወይ ደግሞ 80% የሚሆኑ እነኚህ ሰራተኞች የጀርባ ህመም አጋጠመን ብሎ ተናግሯል። 80% በጣም ብዙ ነው። ወደ መምህራን ስትወርድ ደግሞ እስከ 55% መምህራኖች የጀርባ ህመም አጋጠመኝ ሊሉ ይችላሉ። ሐኪሞችም እንደዛ ቆሙ የሚሰሩ እንደገና እንደዚህ ሹፍርና ላይ የሚሰሩ ቁጭ ብሎ ለረጅም ደቂቃ ሰዓታት ቁጭ ብሎ የሚሰሩ ሰዎች ፕሪቫለንሳቸው ከ55% በላይ ነው አሁን ባለው ነባራዊ ሁኔታ ማለት ነው። ስለዚህ የተለያየ ማህበረሰብ ወስደ ዳሰሳ ብትሰራ የተለየ ቁጥር ልታገኝ ትችላለህ። ከሁሉም በላይ ግን እይታዬን የቀየረው ማስረጃ ይህ ነው። ከ1.7% ጂዲፒ ያክል ወይም ደግሞ $1 ትሪሊየን የሀገርን የኢኮኖሚ እንደሚጎዳ ነው። ይህ ቁጥር ትንሽ ሊመስል ይችላል። በፍጹም ትንሽ እንዳልሆነ ላስረዳችሁ። የአይኤምኤፍን የ2024-25 የኢትዮጵያ ጂዲፒ ምጣኔ ወስደን 1.7%ን ብናሰላ $2 ቢሊዮን አካባቢ የአሜሪካን ዶላር ይሆናል። $2 ቢሊዮን ማለት የሀገሪቱን አጠቃላይ የጤና ዘርፍ በጀት 2 እጥፍ ገደማ ነው። $2 ቢሊዮን ማለት ቡናውን፣ ወርቁን፣ ምኑን ውጭ ሀገር ሸጠን ከምናገኘው ገቢ ሲሶ ነው፣ 1/3። አስቡት። ይህንን ሁሉ ገንዘብ በጀርባ ህመም ምክንያት ብቻ በሚከሰት የሰው ሀብትና የጊዜ ብክነት ስናጣ ይህ ዝም ብሎ የኢኮኖሚክስ ወግ አይደለም። ይህ የተሻሻለ የጤና ዘርፍና አገልግሎት ሊያስቀረው የሚችል ውድ የሀገር ሀብት ነው። የጤና ተቆጣጣሪ ሆኜ ሰራ በጣም ብዙ ሰራተኞች በጀርባ ህመም ሲሰቃዩ አይነበረ። እንግዲህ የጀርባ ህመም የዚህን ያህል ሰፊና በጣም አክሳሪ ሆኖ ሳለ እንዴት የተሻለ መፍትሄ ልናበጅለት አልቻልንም? ስለምንስ ሚሊዮን ኢትዮጵያውያን ጨርሶ ለማይፈውሳቸው ህክምና ውድ ጥሪታቸውን ያባክናሉ? ክፍል 2 አማራጭ የማጣት ወጥመድ።
ዶክተር ሙልጌታ በጎንደር ክሊኒኮች ውስጥ በሚያገለግልበት ጊዜ ታካሚዎች አማራጭ በማጣት ወጥመድና ተስፋ በመቁረጥ ውስጥ ሲዋልሉ አስተውሏል። እንግዲህ እንደ ባለሙያ ለምሳሌ እኛ እንግዲህ በክሊኒክ ውስጥ ለምሳሌ እንደ ፊዚዮቴራፒስት ሆነን ስንሰራ ሰዎች የተለያየ ቦታ ደርሶ ይመጣል። የተለያየ ቦታ የተለያየ ሐኪም የተለያየ ሰው አናግረው የተለያየ የሕክምና አገልግሎትን አግኝቶ መጨረሻ ላይ ወደ ፊዚዮቴራፒ ሊመጡ ይችላሉ። እንደ አንድ ምሳሌ መጥቀስ የምፈልገው በጥናቴ ላይ አንድ ወጣት እንደዚህ በመጀመሪያዎቹ የ30 ዓመት አካባቢ ያለ አንድ ወጣት አለና በጣም ከፍተኛ የሆነ የጀርባ ህመም ያጋጥመው ነበርና ከጎንደር እስከ ደሴ እስከ መቀሌ እስከ አዲስ አበባ ያልሄደበት ቦታ የለም። ሐኪም ፍለጋ የጀርባ ህመም የሚፈውስ ሐኪም ፍለጋ ማለት ነው። እንግዲህ የተለያየ ቦታ ሊሄድ ይችላል። ህክምናውን አግኝቶ ግን ህመሙ አይሻለው እና የተለያየ የኤምአርአይ እንደዚህ የኤክስሬይ የሲቲ ስካን የተለያዩ ነገሮችን ሰዎች ይነሳሉ። ምክንያቱም የጀርባ ህመም መነሻን ማወቅ ለህክምና ይረዳል ተብሎ ስለሚገመት ማለት ነው። እና ይሄ እንግዲህ አንዱ ነው። አብዛኛው የጀርባ መነሻው አይታወቅም። ጀርባ ለምሳሌ አከርካሪ ተንሸራተተ ማለት ህመሙ መነሻው እሱ ነው ማለት ግን አይደለም። እና ከዚህ በኋላ ምን ይከተላል? ስንታየው ይሄንን በአንድ ቆንጆ ቃል ያጠቃልለዋል። ወደ ስትራክቸሩን ለማስተካከል ነው የሚገባው ወይም ደግሞ ህመሙን ለማስታገስ ነው የሚሄዱት ማለት ነው። which is አሁን ላይ ባለው low value care ይሉታል ወይም ደግሞ ዝቅተኛ ጥቅም ለታካሚው ዝቅተኛ ጥቅም ያለው ህክምና ይሉታል። እና ይሄ እንግዲህ በኢትዮጵያና ሌሎች እያደጉ ባሉ ሀገራት በስፋት የሚተገበር ህክምና ነው። በእርግጥ እንደየ ሐኪሞቹ ወይም ደግሞ እንደ ጤና ባለሙያው የተለያየ ምክርና የተለያየ ህክምና ነው የሚሰጠው ማለት ነው። ስታንዳርዳይዝድ የሆነ ጋይድላይን የለንም የሎው ባክ ፔን ፍራግመንትድ ኬር ነው። በእርግጥ አማራጭ ላላቸው ሰዎች ሌላ አንድ የመጨረሻ አማራጭ አለ፣ አዲስ አበባ መሄድ። ጎንደር ስንሰራ ቤታቸውን የሸጡ ሰዎች አሉ ህክምና ለማግኘት ወደ አዲስ አበባ ሄደው እንግዲህ ጎንደር ታክሞ አልተሻላቸውም። ከዛ በኋላ ገንዘብ ለማሰባሰብ አቅም ስለሌላቸው ቤታቸውን ሸጠው አዲስ አበባ ሄዶ ታክሞ ተመልሶ ወደ ጎንደር መጥቶ እኛን ያገኙ ሰዎች አሉ። በዛ መሀል ግን ህመሙ አልተሻላቸው፣ ቤታቸውን ግን አሸጧቸው። ሌላኛውን የዘርፉ ተመራማሪ ዶክተር አብይ በቀለን ይህ አዙሪት ወዴት እንደሚያመራ ጠይቄው ነበረ። ስሩን ከማከም ይልቅ መድኃኒት ሰጣለሁ፣ ከላይ ሰጣለሁ፣ ያሳርፋል፣ ለሳምንት ያሳርፋል፣ ለ2 ሳምንት ያሳርፋል። ትመጣለህ በሚቀጥለው ሳምንት ጀርባዬን እያመመኝ ነው ትላለህ። እንዴት ይሻላል እላለሁኝ፣ መድኃኒት ሰጣለሁኝ፣ እልካለሁኝ። ስለዚህ ከህመም ጋር አብረህ ትኖራለህ። አንተም ሐኪሙም ሳይረዳ በሽተኛውም ሳይረዳው ሁለቱም ሳይግባቡ መድኃኒት እየተቀያየሩ ይኖራሉ። አሁን ያንን እንዴት እናቀራረብ ያለው እውነታ። በነገራችን ላይ እኔ እኮ በጣም ነው የሚጨንቀኝ ልክ ሲመጡ በቃ በተደጋጋሚ በተለይ አንድ ሰው ዛሬም ነገም ተነገ ወዲያም ጀርባዬን አልተሻለኝም ከሳምንት ከ2 ሳምንት በኋላም ሲመጣ ይጨንቀኝና በቃ ምን እንደማደርግላቸው አላውቅም፣ ምንድነው የሚደረግላቸው ብሎ የጠይቀኝ ሐኪም አለ። ይሄ ማለት ምንድነው? ሐኪም እውቀት የለውም ግን ማለት አይደለም። የጀርባ በጣም ኮምፕሌክስ በጣም አስቸጋሪ በሽታ ነው ወይ ደግሞ አስቸጋሪ ህመም። አንዳንዴ ለመዳን ጓጉተን ሞክረን ወተን ወርደን ሁሉም ነገር የእንቧይ ካብ ሊሆንብን ይችላል። ያኔ ደግሞ እንደ ሰው ክፉ ልናስብ እንችላለን። ምክንያቱም እስካሁን ያገኘነው ህክምና ስቃያችንን ሊያስታግስልን አልቻለም። እንደውም አንድ ስቶሪ ነግሬ በጣም ከመሰቃየቷ የተነሳ ራሴን ለማጥፋት አስቤ ያውቃለሁ አለችኝ ኢንተርቪው ማድረግ ሰዓት። ምክንያቱም በቃ መፍትሄ የለውም፣ ህክምና ሁሌ መመላለስ ነው። በየ3 ወሩ እመጣለሁ፣ በየ6 ወሩ እመጣለሁ፣ ምንም አይነት መፍትሄ የለውም። እዚህ ጋር ፍጹም ያልጠበቅኩት ምናልባትም እናንተም ይሆናል ብላችሁ ማጠብቁትን አንድ ወሳኝ ነጥብ ሰማሁ። ክፍል 3 ፍየል ወዲህ ቅዝምዝም ወዲያ። እንደ ሶሲዮሎጂስትነቴ በታካሚና በሐኪም መሃል ያለውን መስተጋብርና የኃይል ሚዛን ለማጥናት ብዙ መጽሐፍቶችን አንብቤያለሁ። ይሁንና
ኢትዮጵያ ውስጥ ስላለው ሁኔታ ለማየት ወደ ዶክተሮች ቢሮ ሄጄ አላውቅም። አብይ ይህንን ማከናወን ችሏል። በምርምሩም ብዙዎቻችንን ሳናስበው የምንሳተፍበትን እንደውም በደም ነፍስ የምናከናወነውን ትልቅ ነጥብ አንስቷል። ህመም በቆየ ቁጥር አብሮ በኖረ ቁጥር ጓደኛ ይሆናል፣ ቤተሰብ ይሆናል። የተለየ አይነት ግንኙነት አብረህ ታዳብራለህ ከህመም ጋር። ያ ደግሞ አብረህ በኖርክበት ጊዜ ግንኙነቱ በጣም ሳብጀክቲቭ ወይም ከእንደራስ ነው የምታየውና እያንዳንዱ ሰው ህመሙን የሚገነዘብበት ወይም የሚረዳበት ወይም ኤክስፒሪየንስ የሚያደርግበት መንገድ የተለያየ ነው። እንደ ሀዘን በለው አሁን ለምሳሌ እኔም አባቴ ቢሞት አንድ ሰው ወንድም ቢኖረኝና ሁለታችንም አባታችን ቢሞት እናዝናለን። በኩልም መጠን ልናዝን እንችላለን። ግን ያንን ሀዘን የምንገልጽበት የምንረዳበት ያን ከዛ ሀዘን ጋር የምንኖርበት መንገድ የተለያየ ህመምም እንደዛ ነው። ይህንን ለማስረዳት የሚከብድና በቃላት ለመግለጽ የሚያዳግት እጅግ ውስጣዊ የሆነ ስሜትን እስቲ በእውነተኛ አጭር የዶክተር ቀጠሮ ውስጥ ከተን እንመልከተው። በእኛ ሀገር ለምሳሌ አንድ ሐኪም አንተን ለማየት 5 ደቂቃ ሊሆን ይችላል ያለው። ምን ያህል ጊዜ ሰጥቶ አንድ ናት የ7 ደቂቃ ሲሉ ነበር። በ7 ደቂቃ ውስጥ የኔን የመጣውበትን ጀርባ ባክግራውንዲን አውቆ ህመም እንዴት እንደምረዳ አውቆ እኔ የምናገረውን ህመም እንዴት አንደርስታንድ አድርጎ ከዛ ደግሞ ምን ይሰጠኛል ምን ልስጠው የሚለውን ነገር ወስኖ ለመስጠት 7 ደቂቃ እንዴት ሊሆን ይችላል? ከዛ ባለፈ ደግሞ የቋንቋ ችግር አለ። በኢትዮጵያ የህክምና ትምህርት የሚሰጠው በእንግሊዝኛ ነው። ታካሚው ደግሞ በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ፣ በወላይትኛ ወዘተ ነው የሚናገረው። አሁን ለምሳሌ የእንግሊዝኛ ስለሆነ ወደዚህኛው ላናመጣው እንችላለን፣ ወደ አማርኛው ላይ ገልጸው ይችላል። ግን እንትኑን ሊገልጽልህ ይችላል። አሁን ለምሳሌ ኮንቴክስቱኛ ሀገር የሚጠቀሙበት አሁን ለምሳሌ አንድ ተራ ጥያቄ አለ። አሁን ለምሳሌ መኪና ስታሽከረክር አንገትን ያማሃል የሚል ጥያቄ አለ። ያ ከአንገት ህመም ጋር የተገናኘ ጥያቄ ነው። ምን ያህል ሰው በኢትዮጵያ ውስጥ መኪና ሊነዳ ይችላል? ኮንቴክስቹዋሊ ይገልጸዋል። ደረጃ ትጠቀማለህ? ደረጃ ስትጠቀም ህመሙ እንዴት ነው የሚሰማ? ምን ያህል ሰዎች ናቸው? ስለዚህ ከደረጃ ይልቅ በምን ብንገልጸው እንችላለን? ኦኬ ዳገት ሊሆን ይችላል፣ ኮረታማ የሆነ መንገድ፣ በማይመች መንገድ ላይ ስትሄድ ሊሆን ይችላል። ኮንቴክስቱን ወደዛ ትቀይረዋለህ ማለት ነው በሚገልጽ። አማርኛ ውስጥ ግን ሁሉም እሱ ነው። ህመም አመመኝ ነው። አሁን ለምሳሌ ሆድን ቢቆርጥ አመመኝ ነው። ሆድን አመመን፣ ራስን አመመን ህመም ነው። ለሁሉም አይነት የጤና እክል ስሜቶቻችን የምንገልጸው በአንድ ጥቅል ቃል ነው። ምናልባት ካብራራ ነው ይጠቀጥቀኛል፣ ይሸቀሽቀኛል፣ ይቀፈድደኛል ልንል እንችላለን። ስለዚህ በሐኪምና በታካሚ መሃል ያለው ግንኙነት ገና ከጅምሩ ግልጽነት ይጎለዋል። በእርግጥ ዋናው ችግር ቋንቋ ብቻ አይደለም፣ ይሉኝታ ነው። እንዴት ነህ ስትል ደህና ነኝ፣ ምንም አለው እግዚአብሔር ይመስገን ደህና ነኝ። ሁሌ የሚጀምረው እዛ ነው። ፈጣሪ ይመስገን ደህና ነኝ። ግን አለ ህመሙ የለም። ያ ከሐኪሙ ካለው አክብሮት የተነሳ የፓወር ዲፍረንስ አለ። ያ ደግሞ እኔ ለምሳሌ ባከመህ ታመህ ህመም ኖሮ ታከመህ ስትመጣ ካከምኩ በኋላ በሚቀጥለው ቀን ከወር በኋላ ቀጠሬ ስትመጣ ያ ፓወር ዲፍረንስ ካለ እንደው አልተሻለኝም ለማለት ይከብደኛል። በኢትዮጵያ ሐኪም ማለት ከፈጣሪ በታች ፈጣሪ፣ ሁሉን አዋቂ ማለት ነው። እጁ መድኃኒት ነው እንላለን። ይህ በባህላችን ያሉ ውብ መከባበሮች ውስጥ አንዱ ቢሆንም ከእውነተኛ ፈውስ ግን ሊያርቀን ይችላል። ምክንያቱም በሀፍሬትና በይሉኝታ ስሜታችንን ላንገልጽ እንችላለን። አሁን ለምሳሌ ምን አይነት አባባል አለ? ህመምን እስቲ ወንድ ልጅ አለ ዋጣረው እንጂ ያ ማለት ሴቶች ህመም ቢናገሩ ደህና ኢትስ ኦኬ እንደማለት ነገር። ስለዚህ ሁለቱን አብረህ ብታመጣቸው አሁን በህክምና ቦታ ብታይ ሴቶች በጣም ቀለል አድርገው ነው የሚናገሩት፣ ስለ ህመማቸው ይናገራሉ። ወንዶች ግን ዝም ይላሉ። በጣም ከገጠር ቦታ የመጣች ሴት ከተማ ሶስተኛ ተርሸሪ ሆስፒታል ያለበት ቦታ አምጥተህ ልክ ስታሳያት ከመንገዷ ጀምሮ አልፋ የምትመጣው ብዙ ነገር አለ። ያ ነገር በቃ እንዴት ነው በቃ የሆነ ያስገረማትም ከምትኖርበት ቦታ እየራቀች
ከምቾት ከሚሰጣት ቦታ ከኮምፎርት ዞን የራቀች አንተ ጋር ስትደርስ ከብዙ ነገር አልፋ ነው የምትመጣው። ልክ እዛ ስትደርስ ዝም ልትል ትችላለች። ኮሚኒኬሽን ሲባል ቋንቋ ብቻ አይደለም፣ ከቋንቋ ውጪ ነው። ስለ ቋንቋ ብቻ አይደለም የምናወራው፣ ስለ ቃላቶች ብቻ አይደለም የምናወራው፣ ስለ ባህል ነው፣ ስለ አኗኗር ነው። ታዲያ ታካሚው ደህና ነኝ ይላል፣ ሐኪሙም ያምነዋል። እንግዲህ ሳይንሱ በእንግሊዝኛ ህመሙ በአማርኛ በዛ ላይ ይሉኝታ ፍየል ወዲህ ቅዝምዝም ወዲያ። ክፍል 4 የድመት ብልሃት። አሁን ደግሞ ስለ አንዲት ድመት ልንገራችሁ። ከፍየል ወደ ድመት። ሰለሞን ፋሲካ ፊዚዮቴራፒስት ነው። የጀርባ ህመም ህክምናን በድመት ተምሳሌትነት ያስረዳል። እውነት ለመናገር እስካሁን ከሰማሁት ነገር አንጻር ይህንን መስማት እጅግ በጣም ያስፈልገኝ ነበር። የአካላችን እንዲንቀሳቀስ የተፈጠረ ነውና በይበልጥ ደግሞ ጀርባ በየትኛውም የሆነ ሙሉ አካል በምናንቀሳቀስበት ጊዜ አብሮ የሚንቀሳቀስ ነገር ነው። በተፈጥሮ ደግሞ በጣም የሆነ የላላ አካባቢ ማለት የሆነ ጠንካራ ምትለው አይደለም። ልክ እንደ አሁን የጀርባን ከተመለከት ከላይኛው ጀርባ የጎድን አጥንት ያለበት አለ። እሱ በጣም ጠንከር ያለ ነው። ምክንያቱም በጎንና በጎን የጎድን አጥንቶች አሉ። ስለዚህ ብዙ እንቅስቃሴ አይፈቅድልህም። ከታች ያለው ጀርባችን ግን በጎን ምንም የሚያዘው ነገር የለም። የተደረደሩ አጥንቶች ናቸውና በቀላሉ ይንቀሳቀሳሉ። ድመትን ማየት ጥሩ ያስባሉ። ድመትን ጠራራለች ተኝታ ስትነሳ አይተህ ከሆነ ሳድግ ድመት ቤት ውስጥ ነበርና ወገባቸውን ወደ ላይ ያጎብጣሉ ጀርባቸውን፣ ከዛ ደግሞ ወደ ታች ይለምጡታል። እንደዚህ ያጎብጣል፣ ይለምጡታል። ተመሳሳይ እንቅስቃሴ ለጀርባ ታካሚዎች ደግሞ ለየትኛውም ሰው እኔም የምሰራው ማለት ነውና ምንጣፍ አንጥፈህ በደረት ትተኛለህ። ከዛ በእጅ ተደግፈህ ወደ ላይ ቀና ትላለህ። ከዛ ደግሞ ወደ ታች ትጎነብሳለህ። ወገብን ነው የምታጥፈው የምትዘረጋው። አሁን ለምሳሌ ብዙ ጊዜ ሰው ታካሚዎች ወደ ፊዚዮቴራፒ ሲመጡ ካለማወቅም ሊሆን ይችላል መንቀሳቀስ እንደሆነ ስንነግራቸው መፍትሄው ወዲያውኑ አይቀበሉትም። የሆነ መደንገጥ ነገር ታይባቸዋለህ። ሌላ መፍትሄ የለውም እንዲህ አይነት የሆነ ቅድም እንዳልከው አንተ በኪኒን በመድኃኒት የሚፈወስ አይነት ነገር ብለው ነው የሚያስቡት። የጀርባ ህመም በኪኒን የሚድን አይደለም። አንዳንዶች እንደሚሉትም ራስን ከእንቅስቃሴ በማቀብ ምናልባት በገዛ ጀርባችን እንታለል ይሆናል እንጂ ዘላቂ መፍትሄ ልናገኝ አንችልም። በጀርባ ህመም ሕክምና ላይ የማይመከረው መተኛት ነው። መተኛት ስልህ እንቅልፍ መተኛት አስፈላጊ ነው። ማታ ወይ ደግሞ በእንቅልፍ ሰዓት እንደየሰው የእንቅልፍ ሰዓት ልዩነት ሊኖረው ስለሚችል፣ ግን ጀርባዬን አመመኝ ብለህ መጋደም፣ እረፍት ማድረግ፣ መተኛት እሱ ጥሩ አይደለም። ሌላ ችግር ያመጣባል። ምክንያቱም በዛ የምትቀርፈው ችግር የለማ። ይልቁንስ ዝም ብለህ የሆነ ቀለል ያለ እንቅስቃሴ ማድረግ፣ ዝም ብሎ መንቀሳቀስ፣ ወክ ማድረግ። ህመም ሲኖር ሰውነታችንን እንይዘዋለን። ምክንያቱም እንዲድን እንዳይጎዳ የሚል ራሱ የሆነ ደግሞ ሰውነታችን በውስጡ የሚያውቀው እውቀት ነው። ይሄ ሰውነታችን ያውቀዋል። ህመም ሲመጣ መቀመጥ እንዳለብን፣ ብዙ መንቀሳቀስ እንደሌለብን፣ ብዙ መስራት እንደሌለብን ሰውነታችን ራሱ ያውቃል። ነገር ግን ይሄ ምን ያደርገናል? አንዳንዴ ዝም ብለን በቃ ጀርባዬን አመመኝ ስለዚህ ካልጋ አልወርድም፣ ጀርባዬን አመመኝ ወደ ስራ አልሄድም፣ ጀርባዬን አመመኝ በቃ ረጅም ጊዜ መተኛ ካለብኝ የሚለው ከሆነ ግን የራሱ የሆነ ጎንዮሽ ጉዳቶች ይኖራሉ። ስለዚህ አንድ ሰው ቤት ውስጥ ለምሳሌ የጀርባ ህመም ከተሰማው በተቻለ መጠን እንቅስቃሴ ማድረግ ነው። እንቅስቃሴ ማለት መሮጥ ላይሆን ይችላል፣ ትላልቅ ስፖርቶችን መስራት ላይሆን ይችላል። ቤት ውስጥ መንቀሳቀስ፣ ከግቢ መውጣት፣ ሱቅ ደርሶ መምጣት፣ ገበያ መሄድ። ለምሳሌ ጀርባዬን አመመኝ ብሎ ከመቀመጥ ሄዶ መምጣት። በዚህ መሃል ሰለሞን ከጭንቅላቴ ፍጹም ላወጣው ያልቻልኩትን አንድ ነገር ነገረኝ። እኔ ብዙ ጊዜ የገበሬን አኗኗር ነው ሰዎች ብዙ የሚያውቁት ከሆነ የገበሬዎችን አኗኗር እሱን ነው እንደ ምሳሌ የምጠቅሰው። በቃ ተቀመጥ የሚባል ነገር ብዙ የለም በገበሬ ቤተሰብና መስራት፣ በአቅም ሁሉ መስራት። ወደ ትልቅ ሆስፒታል ለራጅ ምርመራ የምንልከው ሰው ምናልባትም ይህን ሁሉ ጊዜ መፍትሄው በቤቱ በደጁ ኖሯል። የጀርባ ህመምን ከመባባስ ለመክታት በእውነትም ቀላል ነው። አሁን እየተሰማችሁ ከሆነ ከመቀመጫችሁ ተነሱ፣ ወደ ጓዳ፣ ወደ ኩሽና፣ ወደ ሳሎን፣ ደስ ወዳላችሁ አቅጣጫ እግራችሁን ላኩት። ምንጣፍ ካላችሁ ደግሞ የድመትን መንጠራራት 5 ጊዜ ያህል ስሩ። እጥፍ ዘርጋ፣ እጥፍ ዘርጋ። ቀላል ነው። በቀን ቢያንስ ለ5 ደቂቃ እንኳን ስትሬቺንግ ቢሰራ ማላቀቅ
ለጀርባው ማለት ነው ስትሬችንግ ቢሰራ ያ ለእድሜ ልክ ስንቅ ነው። አንዳንዴ በቀላሉ ሊቀለበስ የሚችል ህመም ስር ሰዶ ቤትና ንብረትን የሚያሸጥ ታላቅ ፈተና ሊሆን ይችላል። እንደዛም ሆኖ ደግሞ ዘላቂ መፍትሄ ላይገኝ ይችላል። ምክንያቱም ይህንን ሊያደርግ የሚችል ቀልጣፋ የተደራጀ የህክምና አገልግሎት ስለሌለን። ይህንን የስርዓት ጉድለት በስፖርት ልናቃናው፣ በአንድ ባለሙያ ብቻም ልናስተካክለው አንችልም። ተስፋ የሚሰጠው ነገር ግን አሁን በችግሩ ላይ እየሰሩ ያሉ ሰዎች መኖራቸው ነው። ክፍል 5 የመፍትሄው ቁልፍ። ዶክተር ስንታየው ችግሩን ብቻ ከማጥናት አልፎ መፍትሄውንም ዘይዷል። በኢትዮጵያ ሁኔታ ለእኛ ተብሎ የተቀመረ መፍትሄ። ያደጉ ሀገራት ላይ የምናየውን ነገር ሙሉ እንደወረደ መተግበር የለብንም ሀገራችን ላይ። ስለዚህ ለሀገራችን ጤና ስርዓት፣ ባህል እንዲሁም ደግሞ አኗኗር የሚሆን የህክምና ዘዴ ነው ዲዛይን ማድረግ ያለብን። ከ85 እስከ 95% ያለው ለህክምና የመጡት የጀርባ ታማሚዎች ግን መንስኤው የማይታወቅ ውስብስብ የሆነ ህመም ነው ያላቸው። ለዛ ደግሞ ሆሊስቲክ ፐርሰን ሴንተርድ የሚባል ህክምና ወይም ደግሞ ሁሉን አቀፍ ሙሉ ሰውን እንጂ ሰው ተኮር የሆነ ግለሰብ ተኮር ሙሉ ሰውን እንደ ሰው አስበ ነው እንጂ ህክምና መስጠት ያለብህ ጀርባ ህመም ያቺን ህመሙን ለማስታገስ እና አካላዊ ስትራክቸር ፊክስ ለማድረግ መሆን የለበትም። አካላዊም ጉዳት አለው፣ ስነ ልቦናዊ ጉዳት አለው፣ ማህበራዊ ጉዳት አለው። ወይም ደግሞ ማህበራዊና ስነ ልቦናዊ ጉዳቶች ለሎው ባክ ፔን መባባስና ለአካል ጉዳት የሚያደርሱት መንስኤዎች ናቸው። ስለዚህ እነሱን ታርጌት አድርገን ትኩረት አድርገን ህክምና ካልሰጠን በስተቀር ማሻሻል አንችልም ህክምናውን። እዚህ ጋር ግን ሁሉም አስተዋይ ሰው ሊጠይቀው የሚገባው ጥያቄ ገና አልተጠየቀም። ገንዘብ፣ ሀብት፣ የሰው ኃይል እንዴት ሊሟላ ይችላል? ነገሩ ስጋትን ያጭራል። የሪሶርስ ወይም ደግሞ የሀብት ውስንነት አለ። አሁን የሀብት ውስንነት አለ ማለት ግን ተግባራዊ ማድረግ አንችልም ማለት አይደለም። ውስንነት አለ። ያንን ውስንነት እንዴት ነው በአግባቡ መጠቀም የምንችለው ነው። የጤና ባለሙያዎች ቁጥር ውስንነት አለ። ሆስፒታል ውስጥ ያሉ የፊዚካል አክቲቪቲና ኤክሰርሳይዝ ወይም ደግሞ የጂም መሳሪያዎች፣ ቁሳቁሶች ውስንነት አለ። የቦታ ውስንነት አለ። ይህንን ተግባራዊ ለማድረግ ውስንነት አለ ስንል የለም ማለታችን አይደለም። ያንን ሪሶርስ ግን በአግባቡ ተጠቅመን መተግበር እንችላለን። እኛውን ሁሉን አቀፍ ህክምና ተግባራዊ እናድርግ ስንል ምንም አይነት ስትራክቸራል የሆነ ለውጥ ሳይኖረው ነው። አስገራሚው ነገር ስንታየው በአዳዲስ ሆስፒታሎች ግንባታ ላይ አላተኮረም። አዲስ በጀትም አልጠየቀም። የጠየቀው ከዚህ ሁሉ እጅግ በጣም የሚከብደውን ነው፣ የአሰራርና የእይታ ለውጥ። እንበልና ስንታየው ከጤና ሚኒስትሯ ጋር 30 ሰከንድ የመወያየት እድል አግኝቷል። ግን ብቻውን አልነበረም። አብይ፣ ሙልጌታ፣ ሰለሞንና ሌሎች ብዙ የዘርፉ ተመራማሪዎች አብረውታሉ። ብዙ ተመራማሪዎች ግን አንድ መልእክት፣ ዘርፈ ብዙ ጉዳቶችን ሊያስከትል የሚችል የጤና ችግር ነው። ከታካሚው ባሻገር ሀገር ላይ ከፍተኛ የሆነ ጉዳት ሊያስከትል የሚችል እንዲሁም ደግሞ የጀርባ ህመም ታካሚዎችን ደግሞ ለአካል ጉዳት ሊያጋልጣቸው ወይም ደግሞ ለተቀን እንቅስቃሴያቸውን ሊገድባቸው የሚችል ሰራተኞችን ከስራ ገበታቸው ሊያገል የሚችል የጤና ችግር ስለሆነ አሁን ባሉት የሄልት ሴክተር ስትራቴጂ ውስጥ የጀርባ ህመም መግባት እንዳለበት እና ትልቁን ትኩረት መስጠት ያለበት ነው። የመንግስት ትኩረት አቅጣጫ መሆን ያለበት በተለይ የጀርባ ህመምና እንደዚህ የጡንቻ፣ የአጥንት፣ የነርቭ እና የመገጣጠሚያ ችግሮች ኢትዮጵያ ውስጥ እየበረከቱ መጥተዋል። ይሄ ትኩረት ሊሰጠው ይገባል። በመንግስትም በተለይ የተለያዩ የባለድርሻ አካላት አሁን ትኩረት የምናደርግባቸው የጤና እክሎች አሉ። እነሱም ይቀጥሉ። ነገር ግን እነኚህ የጡንቻ መገጣጠሚያና የአጥንት ችግሮች የጀርባ ህመምን ጨምሮ ኢትዮጵያ ውስጥ ፖሊሲ ተቀርጾለት አቅጣጫ ካልተቀመጠለት በስተቀር ወደፊት በጣም አስቸጋሪ ሁኔታ ውስጥ ሊከተን ይችላል።
አንድ ስኮላሮች የሚያቀርቡት አርጊመንት አለ። አሁን ያለው የሎው ባክ ፔን ጉዳት መጠን በሀገር ላይ በሰዎች ላይም እንዲሁም ለአካል ጉዳት ያደርጋል ብያሉ አይደለ? እነዚህ ወይም ደግሞ ለተቀን እንቅስቃሴን ይገድባል ብያሉ እና እነዚህ ጉዳቶች የመጡት የሚሰጠው ሕክምና ኤቪደንስ ቤዝድ ካለመሆኑ ጋር የተነሳ ነው ብለው የሚያነሱት። እንደውም ምንድን ነው የሚሉት ሕክምናው በራሱ እነዚህን ሰዎች ለተቀን እንቅስቃሴ እንዳይሰሩ ሊያደርጋቸው የሚችል ሕክምና ነው፣ ሃርምፉል ኢንተርቬንሽን ነው ብለው ይሄንን የሚፈርጁት። ሚኒስትሯ ምን እንደሚመልሱ አላውቅም። ነገር ግን ይህንን በእርግጠኝነት አውቃለሁ። በሚሊዮን የሚቆጠሩ ኢትዮጵያውያን በጀርባ ህመም እየተሰቃዩ ነው። ብርቱ ሰራተኞች፣ ህመም ጸንቶባቸው ቤተ ክርስቲያን ወይንም መስጊድ መሄድ ያቆሙ ወገኖች፣ ጎንበስ ብሎ ቀና ማለት ለከበዳቸው እህቶችና ወንድሞች፣ ማማረር ፍጹም የማያውቁ ህመም ሲጸናባቸው ልጄ ጀርባዬን እርገጠኝ የሚሉ እናቶች። ሆኖም የልጅ እጅ እናት የምትፈልገውን ሕክምና ሊተካ አይችልም። የጎረቤትም ጸሎት ቢሆን አገልግሎቱን በተገቢ ሁኔታ አያቀርብም። እነዚህ ተመራማሪዎች የሚያስፈልገውን ነገር ሰርተው መንገዱን አሳይተውናል። አሁን የቀረው የኛ የራሳችን ኃላፊነት ብቻ ነው፣ የእያንዳንዳችን።